ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። በአምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በድብደባና በመዝረፍ ወንጀል የተጠረጠሩት እነ ካሳዬ ቀነኒሳ ተከሰሱ። በኳታር ዶሃ በተከሰተ የእሳት አደጋ የ23 ኢትዮጵያውያን ሕይወትና ንብረት ላይ ጉዳት ደረሰ። በፖለቲካ ተሳትፎን ምክንያት ከ8 ጊዜ በላይ ታስሮ የነበረው ወጣት ናትናኤል የዓለም ዘውድ ሀገር ጥሎ ለመውጣት መገደዱን ተናገረ። ሳውዲ ተጨማሪ 5 ኢትዮጵያውያንን በሞት ቀጣች። በፈረንሳይና በስፔን የደረሰው የሰደድ እሳት ተባብሶ መቀጠሉ ተነገረ። መሐመድ ዳጋሎ የጦር ኃይሎችን ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። በአምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በድብደባና በመዝረፍ ወንጀል የተጠረጠሩት እነ ካሳዬ ቀነኒሳ ተከሰሱ። በአምቦ ከተማ 120 በተባለ በተደራጀ ቡድን ሰላማዊ ዜጎችን በማሰቃየት በመደብደብ ንብረት የመዝረፍ ወንጀል የተጠረጠሩ ካሳዬ ቀነኒሳ ጉልቲን ጨምሮ 13 ሰዎች ላይ በአቃቤ ሕግ መደበኛ ክስ ተመስርቷል። የኦሮሚያ ክልል ምዕራብ ሸዋ ዞን አቃቤ ሕግ ጽሕፈት ቤት ከፖሊስ ጋር በመሆን በተጠርጣሪዎች ላይ ሲያከናውን የቆየውን የምርመራ ማጣሪያ የጊዜ ቀጠሮ መዝገብ አጠናቆ መደበኛ ክስ አቅርቦባቸዋል። መደበኛ ክስ የተመሰረተባቸው ተከሳሾች አንደኛ ካሳዬ ቀነኒሳ ጉልቲ፣ ሁለተኛ ታከለ ዳሮ ብሩ፣ ሶስተኛ አብዲሳ ጉደታ ባይሳ፣ አራተኛ ሀብታሙ አለማየሁ ጉታ፣ አምስተኛ አራርሳ ንጉሴ ጉደታ፣ ስድስተኛ ማንጌ ተፈሪ ቡልቱ፣ ሰባተኛ ብርሃኑ ወይም ነጻነት ወንድሙ፣ ስምንተኛ ነሞና ጉታ አራርሳ፣ ዘጠነኛ ገመቹ ጅራታ መንገሻ፣ አስረኛ ዲናሎ ወይም ጃፋር ቃባታ ደላንሳ፣ 11ኛ ሮቤራ ወይም ፍራውን ፍቃዱ እንዳቡ፣ 12ኛ ቶኩማ ወይም ተመስገን ሞሲሳ ቡልቡላ፣ 13ኛ ተከሳሽ አበራ ኢቲቻ በንቲ ሲሆኑ ከተከሳሾችም መካከል 7ኛና 8ኛ ተከሳሾች በሌሉበት የተከሰሱ ናቸው። አቃቤ ሕግ በእነዚህ ተከሳሾች ላይ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 ሀ ለአንቀጽ 35 እና አንቀጽ 671 ንዑስ ቁጥር 2 ስር የተደነገገው ድንጋጌ መተላለፋቸውን ጠቅሶ የተሳተፉ ደረጃቸውን አጠቃላይ 26 ተደራራቢ ወንጀል ክሶችን አቅርቦባቸዋል። በዚህ በቀረበ ክስ ዝርዝር ላይ እንደተመለከተው ተከሳሾች 120 በሚል ስያሜ በቡድን የመደራጀት ተገቢ ያልሆነ ጥቅም ለማግኘት ወይም በሌላ ሰው ለማስገኘት በማሰብ ጭካኔ በተሞላበት መልኩ በአምቦ ከተማ ውስጥ በተለያዩ ቀበሌዎች የሚኖሩ በርካታ ሰላማዊ ሰዎችን በስልክ በመከታተል በመያዝ በአካላዊ ድብደባ በመፈጸም በተለያዩ ግሮሰሪዎች ውስጥ ግለሰቦችን በማሰቃየት በማስፈራራትና በመደብደብ እያስፈራሩ በተለያየ መጠን ገንዘብ በመቀበል የወንብድና ወንጀል በመፈጸም ንብረት በማውደም በተንቀሳቃሽ ምስል ይቀርጹ እንደነበርም በክሱ ላይ አቃቤ ሕግ በዝርዝር አስፍረዋል። ሌላኛው ክስ ደግሞ ተከሳሹ የከተማ መሬት ሊዝ አዋጅ ቁጥር 721 አንቀጽ 2004 አንቀጽ 35 1 ለስር የተደነገገውን ድንጋጌ በመተላለፍ ከ2015 ዓ.ም በቁጥጥር ስር እስከዋለበት ጊዜ ድረስ በአምቦ ከተማ በተለያዩ ቦታዎች በአጠቃላይ 10,000 ካሬ ሜትር የሚጠጋ ይዞታን በህገወጥ መንገድ በመያዝና ህገወጥ ግንባታ ማከናወን የሚል ወንጀል ክስ ቀርቦበት፣ በሌላኛው ክስ ደግሞ ይኸው አንደኛ ተከሳሽ ከተለያዩ ግለሰቦች የመኖሪያ ቤት ግንባታ ማከናወኛ በሚል ከተጎጂዎች ገንዘብ ከወሰደ በኋላ ለጊዜው ማንነታቸው ያልታወቀው ሰዎች ይዞ በመሄድ ይህ የመሬት የኔ ነው፣ የከተማ የተቆጣጠርኩና እየገነባው ነው በማለት ንብረታቸውን የወሰደ ጉዳት ያደረሰ መሆኑን በክስ ዝርዝሩ ላይ ተጠቅሷል። በአጠቃላይ በአቃቤ ሕግ በቀረበ 26 የክስ ዝርዝር ላይ የተከሳሾች ተሳትፎ ተጠቅሶ የቀረበ ሲሆን የሰው የሰነድ የተንቀሳቃሽ ምስል ማስረጃን ከክሱ ጋር ተያይዞ ለችሎቱ አቅርቧል። ተከሳሾቹ በዚህ መልኩ የቀረበባቸው ክስ ዝርዝር በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ቀርበው ክስ ዝርዝር እንዲደርስባቸው በንባብ እንዲረዱት ተደርጓል። ተከሳሾቹ ክሱ በተነበበ በኋላ አንደኛ ተከሳሽ ጨምሮ በጠበቆቻቸው አማካኝነት በክስ ዝርዝሩ ላይ የክስ መቃወሚያ እንዳላቸውና እንደሚያቀርቡ ጠቅሰው ተለዋጭ ቀጠሮ እንዲሰጣቸው ጠይቀው ነበር። በአጠቃላይ ፍርድ ቤቱ ተከሳሾች ክሱ እንዲሻሻልላቸው ባቀረቡት የክስ መቃወሚያና አቃቤ ሕግ ከመቃወሚያው ላይ የሚሰጠው መልስ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በኳታር ዶሃ በተከሰተ የእሳት አደጋ የ23 ኢትዮጵያውያን ሕይወትና ንብረት ላይ ጉዳት ደረሰ። በኳታር ዶሃ ሙራይ በተባለው አካባቢ በተከሰተ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታውቋል። የበርካታ ሀገራት ዜጎች በሚኖሩበት በዚህ የመኖሪያ ህንጻ ላይ በደረሰው አደጋ በቅርበት በተደረገ ክትትል ማረጋገጥ ተችሏል። ከተጎዱት መካከል የሁለቱ የአካል ጉዳተኛ ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ የሚባል ነው። ተጎጂዎች በአሁኑ ወቅት
ሐማድ እና በአል ዋህራ ሆስፒታሎች ተገኝተው አስፈላጊውን ሕክምና ክትትል በማግኘት ላይ ይገኛሉ። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርበት እየተከታተለ ይገኛል። ወገኖቻችን የሚያስፈልጋቸውን ድጋፍ ለማቅረብ አስፈላጊውን ቅንጅት እየተደረገ መሆኑ ተገልጿል። ኤምባሲው በተለይም በዚህ በሞቃታማው የበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ በማሳሰብ በኳታር የምትኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙና የእሳት ደህንነት መመሪያዎችን በጥብቅ እንዲያከብሩ የኢትዮጵያ ኤምባሲ በዶሃ አስታውቋል። በፖለቲካ ተሳትፎ ምክንያት ከ8 ጊዜ በላይ ታስሮ የነበረው ወጣት ናትናኤል የዓለምዘውድ ሀገር ጥሎ ለመውጣት መገደዱን ተናገረ። በኢትዮጵያ ውስጥ በተለያየ ጊዜያት በሚደረጉ የፖለቲካ እንቅስቃሴዎች የተቃውሞ መድረኮችና ግንባር ቀደምትነት ሲሳተፉ ከነበሩ ወጣት ፖለቲከኞች መካከል ናትናኤል የዓለምዘውድ አንዱ እንደሆነ ይናገራል። ይህ ወጣት ፖለቲከኛ በተለይም ከሰማያዊ ፓርቲ እንዲሁም በኋላ ደግሞ በባልደራስ ለእውነት ዴሞክራሲ ፓርቲ ውስጥ በነበሩት የድርጅት መዋቅሮች ውስጥ በአመራርነት ደረጃ በመመደብ ንቁ ተሳትፎ ሲያደርግ እንደነበር ይታወቃል። ሆኖም ግን ያንጸባረቀው የነበረው የፖለቲካ አመለካከትና የሚያደርገው ተሳትፎ ከጸጥታ አካላትና ከባለስልጣናት ጋር ላለመግባባት ዳርጎት እንደነበር ተገልጿል። በዚህም ምክንያት በየጊዜው የሚደርስበት በነበረው ጫና ሳቢያ ከ8 ጊዜ በላይ መታሰሩና በተለያዩ አካላዊ እንዲሁም ስነ ልቦናዊ እንግልቶች መዳረጉን ያሰባሰብናቸው መረጃዎች ያሳያሉ። ከዚህ በተጨማሪም ናትናኤል የዓለምዘውድ በተለያዩ ጊዜያት በተደረጉበት እስራቶች ወቅት በአዋሽ አርባ በሚገኘው የማሰቃያ ስፍራ ጭምር ለረጅም ወራት ታስሮ እንደቆየና እዚያም በነበረበት ጊዜ ከባድ ድብደባና እንግልት ይፈጸምበት እንደነበር ገልጿል። ከቅርብ ጊዜ ወዲህ ደግሞ በኢትዮጵያ ውስጥ ያለው የደህንነት ሁኔታ እየከፋ በመምጣቱ ምክንያት በጸጥታ ኃይሎች ከፍተኛ ክትትል ሲደረግበት እንደነበር የመግደል ሙከራም ጭምር እንደተደረገበት ለሚዲያችን አመልክቷል። በተለይም ታርጋ የሌላቸው የተለያዩ መኪኖችን የሚጠቀሙ የጸጥታ አባላት በመኖሪያ ቤቱ አካባቢ ደጋግመው ለመመላለስ ከባድ ዛቻዎች ይፈጽሙበት እንደነበር ይህ ለሕይወቱ አደጋ መደቀኑን ገልጿል። በአገሪቱ ውስጥ የህግ የበላይነት የዜጎች ደህንነት ዋስትና ማጣት እጅግ አሳሳቢ ደረጃ ላይ በመድረሱ ምክንያት በነጻነት የመንቀሳቀስና የመኖር መብቴ በመገፈፉ ከሀገር ተሰድጃለሁ በማለት ተናግሯል። በሀገር ውስጥ ህግን መሰረት ያደረገ አሰራርና የአሰራር ስርዓት እንጥፍጣፊ እንኳን በሌለበት ሁኔታ ውስጥ መቆየት ህይወቱን አደጋ ላይ እንደሚጥለው በመገንዘብ የጸጥታ አካላቱ ከባድ እርምጃ ሳይወስዱበት አስቀድሞ ሀገሩን ጥሎ ለመውጣት መወሰኑን ጨምሮ ተናግሯል። ይህ በወጣቱ ፖለቲከኛ ላይ የደረሰው እንግልትና ስደት በኢትዮጵያ ውስጥ በተቃዋሚ የፖለቲካ ፓርቲ አባላትና ግለሰቦች ላይ የሚደርሰው የመብት ገፈፋና የደህንነት ስጋት አመላካች እንደሆነ ይነገራል። በርካታ ወጣቶችና የፖለቲካ ተሳታፊዎች በራሳቸው ሀገር በነጻነት ሀሳባቸውን የመግለጽና የመደራጀት መብታቸውን በመጠበቁ ምክንያት ተመሳሳይ የኃይል እርምጃዎች፣ እስራቶች ሰለባ ሲሆኑ ይስተዋላል። ሳውዲ ተጨማሪ 5 ኢትዮጵያውያንን በሞት ቀጣች። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያውያንን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአሲር ግዛት መሆኑን የሀገር ውስጥ ጉዳዮች ሚኒስቴር ገልጿል። ከቅርብ ጊዜ ወዲህ ሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ሰኔ 16 5 ሰኔ 1 4 ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት ተቀጥተዋል። ሚኒስቴሩ በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውሎት ባደረገው ምርመራ ጥፋቱን መፈጸማቸውን በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። በፍርድ ቤቱ ውሳኔ ይግባኝ ቢጠየቅም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የንጉሳዊ ትዕዛዝ ተፈጻሚ እንዲሆን መደረጉን ተገልጿል። የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን ተጠቅሷል። በፈረንሳይና በስፔን የደረሰው የሰደድ እሳት ተባብሶ መቀጠሉ ተነገረ። በፈረንሳይና በስፔን የሚነደው የሰደድ እሳት ቃጠሎ አሁንም እየቀጠለ ይገኛል። በፈረንሳይ እሳት አሁን ከወርዶ ከተማ ዳርቻ 15 ኪሎ ሜትር ርቀት ላይ ብቻ ይገኛል። በጂሮንድ ክልል 220 ሺህ በሚገመቱ ሰዎች አካባቢያቸውን ለቀው ለመውጣት ተገደዋል። 42 ሺህ ሄክታር ያህል መሬት ሲቃጠል 240 ቤቶችም ወድመዋል። ፕሬዚዳንት ኢማኑኤል ማክሮን ቦርዶን ከእሳቱን ለማዳን ላከናወኑት ጥረት የአደጋ ጊዜ ምላሽ ሰጪዎች አመስግነዋል። መላው ሀገር ከጎናችሁ ነው ሲሉ መናገራቸውን ሮይተርስ የዜና ወኪል ዘግቧል። በደቡብ ምዕራብ ፈረንሳይ በተቀሰቀሰው ከፍተኛ የእሳት ቃጠሎ መቆጣጠር ዳዊት ከጎልያድ ጋር የሚያደርገው ትግል አይነት ነው ሲሉ የእሳት አደጋ መከላከያ ክፍል ቃል አቀባይ ተናግረዋል። በዚህ ሳምንት ከደቡብ ምዕራብ ፈረንሳይ የሙቀት መጠን 39 ዲግሪ ሴልሺየስ 2 ዲግሪ ፋራናይት ይደርሳል ተብሎ የሚጠበቅ ሲሆን ቢያንስ እስከ አርብ ድረስ ዝናብ አይኖርም ተብሎ ተተንብዮአል። በስፔን ከዋና ከተማዋ ማድሪድ በስተምዕራብ 50 ኪሎ ሜትር ርቀት
ርቀት ላይ የእሳት ቃጠሎ እንደቀጠለ ይገኛል። በስፔን ከዋና ከተማዋ ማድሪድ በስተምዕራብ 50 ኪሎ ሜትር ርቀት ላይ የእሳት ቃጠሎ እንደቀጠለ ይገኛል። ወደ 105,000 የሚጠጉ ሰዎች በሰደድ እሳቱ ተፈናቅለዋል። በማድሪድ ባቪላና በቶሌዶ ክልል በተነሳው የእሳት ቃጠሎ 77,000 ሄክታር አካባቢ ተጎድቷል። እሳቱ በፍጥነት እንዲሰራጭ ከፍተኛ ሁኔታ እንዲቃጠል የሚያስችል ሞቃታማና ደረቅ የአየር ሁኔታ እየተፈጠረ ነው ሲሉ የአየር ንብረት ባለሙያዎች ተናግረዋል። መሐመድ ዳጋሎ የጦር ኃይላቸው ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። በሱዳን እርስ በርስ ጦርነት ተፋላሚ የሆኑት የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ የጦር ኃይላቸው ወደፊት እንዲገፋ ትዕዛዝ መስጠታቸውን ይፋ አደረጉ። ይህን ያስታወቁት ሌላኛው ተፋላሚ በሌተናንት ጀነራል አብዱልፈታህ አብዱርራህማን የሚመራው ጦር ኃይል ካርቱም በአል ኦቤይድ ጋር የሚያገናኘውን ስትራቴጂያዊ አውራ ጎዳና ላይ መልሶ መቆጣጠሩን በገለጸ ማግስት ነው። ይህ አውራ ጎዳና በፈጥኖ ደራሽ ኃይሉ ቁጥጥር ስር ያለውን የሰሜናዊ የኮርዶፋን ዋና ከተማ ኦል ኦቤይድን በጦር ኃይል እጅ ከሚገኘው ካርቱም ጋር የሚያገናኝ ነው። በኦል ኦቤይድ ከተማ ዙሪያ እየተካሄደ ያለው ጦርነት በተመለከተ የተባበሩት መንግስታት ድርጅት ከሳምንታት ያህል የጅምላ ጭፍጨፋ ሲከሰት እንደሚችል ማስጠንቀቂያ ሲሰጥ መቆየቱ ይታወሳል። በከተማ ውስጥ በመቶ ሺህ የሚቆጠሩ ተፈናቃዮች የሚገኙ በመሆኑም በላይ የሚገኝ የውሃና የነዳጅ እጥረት እንዳጋጠመ በስፋት እየተነገረ ይገኛል። የሌተናንት ጀነራል ጦር ኃይል ወደዚህ ከተማ የሚወስደው ዋና መንገድ መቆጣጠሩን ይፋ ማድረጉን ተከትሎ መሐመድ ሐምዳን ዳጋሎ ለወታደሮቻቸው አዲስ መመሪያ ማስተላለፋቸው ገልጸዋል። መመሪያው መሰረት ውጊያ እንዲያቆሙ ታዘው የነበሩ የጦር አዛዦች ክልከላው እንደተነሳላቸው አስታውቀዋል። መመሪያው ትላንት መተላለፉን ያስታወቁት ዳጋሎ በኮርዶፋን ግዛት ውስጥ በተካሄደው ዘመቻ ድል መገኘቱን ገልጸዋል። ዛሬ ባደረጉት ንግግር ጀግኖቻችን ላሳያችሁን ውጤት አመሰግናለሁ፣ ተግባራችሁን ተወጥታችኋል፣ መልካም ዜና እየመጣ ነው ያሉት ዳጋሎ ባለፉት 24 ሰዓታት ውስጥ የእስላማዊ ንቅናቄ ሰራዊትና ሚሊሻዎች ባሉት ጦር ላይ ከፍተኛ ጉዳት ማድረሳቸውን አስረድተዋል። ጨምረውም ተጠቂዎቻቸው ወታደራዊ እንቅስቃሴዎችን ቪዲዮ ከመቅረጽ እንዲታቀቡ አሳስበዋል። አምስተኛ ረድፍ ብለው በጠሩት ቡድን ላይ እርምጃ እንዲወሰድ ትዕዛዝ ሰጥተው የጦር ኃይሉ ወታደራዊ ዲሲፕሊን በጠበቀ ሁኔታ እርምጃውን እንዲቀጥል ያሳሰቡት ዳጋሎ ከዛሬ ጀምሮ ወደፊት መገስገስ ብቻ ነው፣ ወደ ኋላ የለም ማለታቸውን ሱዳን ፖስት ዘግቧል። እንደ ዘገባው ይህ ንግግር ከኮርዶፋን አካባቢ በሁለት ተፋላሚዎች መካከል የተጠናከረ ወታደራዊ ግጭት ሊከሰት እንደሚችል የሚያሳይ ነው።